በፈቃዳቸው ጭምር ለፋኖ የሚሰልሉ ሰዎች አሉ። አገዛዙ ውስጥ ሆነው ከፍተኛ የጦር ሰዎች፣ ከፍተኛ የፖለቲካ ሰዎች አሉ። ይሄ ጠላትም ማን እንደሆነ ነው እንጂ በትክክል ማያውቀው መረጃ ከመካከሉ ሲሾልክ ሲያሞሸልክ ሲወጣበት እንደዚህ ያውቀዋል። ምንም ጥያቄ የለውም። ሰውየው ማን እንደሆነ ብቻ ነው ማያውቀው። የመንግስት ከፍተኛ ባለስልጣናት ለፋኖ ኃይሎች እንደሚሰሩ ተገለጸ። በተለይ በመረጃና ደህንነት መስሪያ ቤት ውስጥ ያሉ የመንግስት ከፍተኛ ባለስልጣናት ለፋኖ ኃይሎች እየሰሩ መሆናቸውን ከአቶ እስክንድር ነጋ ጋር በመንቀሳቀስ የሚታወቀው ጋዜጠኛ ጌጥዬ ያለው በይፋ ተናግሯል። በግልባጩ ደግሞ በፋኖ ሰርጎ በመግባት ከፍተኛ ወታደራዊ አዛዥ በመሆን ለመንግስት የሚሰራ የፋኖ አመራር መኖሩንም ተናግሯል። የሀገሪቷ ከፍተኛ የመንግስት ባለስልጣናት ለፋኖ ኃይሎች በተለይም መረጃዎችንና ጥብቅ ሀገራዊ የሚባሉ ሚስጥሮችን በመስጠት እያገዟቸው እንደሆነ ነው ጌጥዬ ያለው በግልጽ የሚናገሩት። ጌጥዬ ያለው ከስንታየው ቸኮል ጋር ባደረገው ቆይታው የጠቅላይ ሚኒስትር አብይ አህመድን መንግስት የቆመ የሚመስለው ፍርሃት ውስጥ ባሉ ባለስልጣናት አማካኝነት ካልሆነ በስተቀር ካቢኔዎቹ በጠቅላላ የፋኖ ኃይሎች ደጋፊ ሆነዋል ሲልም ይደመጣል። ክቡራን ቤተሰቦች፣ በዝግጅት ምዕራፍ መጨረሻ ላይ ለፋኖ ኃይሎች የሚሰራውን ከፍተኛ የመንግስት ባለስልጣን ማንነትና የፋኖ ወታደራዊ አዛዥ ሆኖ ለመንግስት የሚሰራውን ሰው ማን መሆኑን እነግራችኋለን። አብራችሁን ዝለቁ። ስለላ በዘመነኛ አገላለጹ መረጃና ደህንነት ለአንድ ወታደራዊና ፖለቲካዊ ኃይል የተናጠል ሴል ጉዳይ ሳይሆን የሴል ድምር ውጤት የህልውና ጉዳይ ተደርጎ የሚታይ ጥብቅ ወታደራዊ መሳሪያ ነው። መረጃና ደህንነት በተቋም ደረጃ አዘምነው ለሚገለገሉበት እንደ እስራኤል መሰል ሀገራት የህልውናቸው መሰረት ለመሆኑ ሞሳድ ዋነኛ ማሳያ ነው። እስራኤል ህልውናዋ የተመሰረተው ዓለም ከሚያመልከው ፈጣሪዋ ቀጥሎ በሞሳድ ነው ማለት ይቻላል። እንደ አሜሪካ ላሉ ራሳቸውን በልዕለ ኃያልነት ላስቀመጡ ጠላተ ብዙ ሀገራትም እንደ CIA ያለ የመረጃና ደህንነት ተቋም የሀገርነት መሰረት ስለመሆኑ የሚያጠራጥር አይደለም። በእርግጥ የዓለም የኢኮኖሚ መሰረት በጠቅላላ መሰረቱ ጦርነት በመሆኑ በጦርነት ትልቁ መሳሪያ የሆነውን መረጃና ደህንነት አለመታጠቅ ደግሞ ከባድ ይሆናል። በኢትዮጵያም ቢሆን ካሁን ቀደም በነገስታቱ ዙሪያ የሚሰሩ የነበሩ የመረጃና ደህንነት ሰዎች መኖራቸውን ታሪክ ጽፎት ያደረ ሀቅ ነው። የወቅቱ የመረጃና የደህንነት ሰዎች ተቀዳሚ ተልዕኳቸው የነገስታቱን ቤተሰቦች ደህንነት መጠበቅና ማረጋገጥ ሲሆን ያካሄድ ዛሬ ላይ ተቋም ሆኗል። ኢትዮጵያም እንደ ማንኛውም ሀገር ሁሉ የመረጃና ደህንነት ተቋም ያላት ሀገር ናት ማለት የሚቻል ነው። እንደ ፋኖና ጋዜጠኛ ጌጥዬ ያለው ገለጻ ከሆነ ደግሞ በተቋሙ ውስጥ ያሉ ከፍተኛ የመንግስት ባለስልጣናት የሚሰሩት ለኢትዮጵያ ብቻም ሳይሆን የኢትዮጵያን መንግስት ለመጣል ለሚታገሉ ኃይሎችም ለፋኖም ጭምር ነው። ገዛዙ የስለላ መዋቅሮችን ፋኖ ውስጥ አስርጎ ያስገባል። በተመሳሳይ ፋኖም አገዛዙ ውስጥ ከፍተኛ የሆኑ የስለላ ሰዎች አሉት፣ የስለላ መዋቅሮች አሉት። ምንም ጥያቄ የለውም። በፈቃዳቸው ጭምር ለፋኖ የሚሰልሉ ሰዎች አሉ። አገዛዙ ውስጥ ሆነው ከፍተኛ የጦር ሰዎች፣ ከፍተኛ የፖለቲካ ሰዎች አሉ። ይሄ ጠላትም ማን እንደሆነ ነው እንጂ በትክክል ማያውቀው መረጃ ከመካከሉ ሲሾልክ ሲያሞሸልክ ሲወጣበት እንደዚህ ያውቀዋል። ምንም ጥያቄ የለውም። ሰውየው ማን እንደሆነ ብቻ ነው ማያውቀው እንጂ ይሄ በየትኛውም የውጊያ ሂደት ውስጥ ያለ ነው አይደለም። በወታደራዊ እንቅስቃሴ በሰላማዊ የፖለቲካ ትግል ሂደት ውስጥ እንኳን በተመሳሳይ ያለ ነው። የሆነ ሆኖ ግን አሁን በአማራ ፋኖ የትግል እንቅስቃሴ ውስጥ በጣም ስር የሰደደ የአገዛዙ እጅ ያለ ይመስለኛል። ይሄ በመደበኛነት ተቋም ውስጥ በተለይም በመከላከያ ሰራዊት በመረጃና ደህንነት እንዲሁም በሌሎች ወታደራዊ አካዳሚ ውስጥ ያሉ ኦፊሰሮችና ጀነራል መኮንኖች የተለያዩ ኃይሎች የትኩረት ማዕከል መሆናቸው በእርግጥ የማይቀር ነው። ከጀነራል መኮንኖችም ሆነ ከመምሪያ ኃላፊ ኦፊሰሮች የግል ፍላጎትን ባሻገር ሌሎች የስለላና የመረጃ ድርጅቶችና ሀገራት አይን ውስጥ መግባታቸው የማይቀር ነው። ይህ አይነቱ አሰራር በእርግጥ በተለያዩ ሀገራት መሪዎችና የመረጃ ሰዎች ዘንድ የተለመደ ነገር ነው። ሀገራት አማጽያን ተቋማትና ሌሎች ስለላን ሁነኛ መሳሪያቸው አድርገው ይጠቀማሉ። በተለይም ሀያላን ሀገራት የሀገራቸውን ምስጢርና ደህንነት ለመጠበቅ ሲሉ ከአንደኛው የዓለም ጦርነት ጀምሮ ረቂቅ የስለላና ደህንነት ሰዎችን ጊዜው ባፈራው ሳይንስና ቴክኖሎጂ በማሰልጠን በማስታጠቅና በማደራጀት አሰማርተዋል። እንዲህ ያለውን ውስብስብ የስለላ መንገድ ለመቃኘት ያክል በመጠኑም ቢሆን የአሜሪካን የስለላ ታሪክ መቃኘቱ ግድ ይላል። አሜሪካውያን ብቁ ባለሙያዎች በህቡ ለአደን እንዲሰማሩላቸው የተደራጁ ተቋማትን እስከ መመስረት ያስገደዳቸው ምክንያት ስንፈትሽ መረጃን ለመቃረምና
ያሉበትንም ሁኔታ ከሌላው ጋር በንጽጽር ለመፈተሽ ብሎም የሀገሪቷን ሉዓላዊ ጥሰት እንዳይደፈርና እንዳይነካ ጋሻ መከታ ለመሆን ነው። ከነዚህ ሀገራት መካከል የሁለተኛውንና የአንደኛውን የዓለም ጦርነት የመጨረሻ ተዋናዮች የሆኑት ሩሲያና አሜሪካ ኬጂቢንና ሲአይኤን የመሳሰሉ የስለላ ድርጅቶችን አቋቁመዋል። እንዲሁም ሁሌም ቢሆን በስጋት ለምትናጠው ለደህንነቷ ስትል በ1948 የሁለተኛው የዓለም ጦርነት ማብቃትን ተከትሎ እንደ ሀገር የተመሰረተችውና የበሬ ግንባር የምታህለው እስራኤል ሞሳድ የተሰኘውን ተቋም አቋቁማለች። አሜሪካ በየዓመቱ ከፍተኛ በጀት ለስለላ ተግባራት እየመደበች በአብዛኛው በሲቪል ምሁራን የተገነባውን የሀገሪቱን ከፍተኛ የስለላ ተቋም ማለትም ሲአይኤን ታጠናክራለች። የቀድሞውም ሆነ የአሁኑ የአሜሪካ የመረጃ ባለሙያዎች ጃፓን ሳትጠበቅ በአሜሪካ የፐርል ሃርቦር ወደብ እንደ አውሮፓውያን ዘመን አቆጣጠር ታህሳስ 7 ቀን 1941 ዓ.ም የፈጸመችው ድንገተኛ የቦምብ ጥቃት ለአሜሪካ ማዕከላዊ የስለላ ድርጅት ማለትም ለሲአይኤ መፈጠር ምክንያት መሆኑን በመስማማት ይናገራሉ። በዚህ መነሻነትም ፕሬዝዳንት ፍራንክሊን ሩዝቬልት በጀርመንና በጃፓን በተያዙ አካባቢዎች የስለላ ስራ እንዲያከናውኑ ከሁለተኛው የዓለም ጦርነት በኋላ ቀደም ሲል የነበረውንና በአብዛኛው ጦር መኮንኖች የተደራጀውን የስትራቴጂካዊ አገልግሎቶች ቢሮ የተባለውን ወይም ኦኤስኤስ በሚባል ምህጻረ ቃል የሚታወቀውን ድርጅት አቋቋሙ። በመቀጠልም የዩናይትድ ስቴትስ ምክር ቤት ያሳለፈውን የፕሬዝዳንት ትሩማን ያጸደቁትን የብሔራዊ ጸጥታ ጉዳይ ህግ ተከትሎ እንደ አውሮፓውያን ዘመን አቆጣጠር መስከረም 18 ቀን 1947 ዓ.ም ሲአይኤ ተወለደ። ድርጅቱም በተመሰረተበት የመጀመሪያ ጊዜያት በጦርነቱ ወቅት የአሰራር ልምዳቸውን ይዘው በመጡ የኦኤስኤስ አንጋፋ ሰራተኞች በብዛት ተካተውበት ነበር። ኦኤስኤስ የአሜሪካ የጦር ኃይል አንዱ ክንፍ ሲሆን በዋነኝነት የሚሰራውም የተለያዩ ሀገራትን የጦር ኃይል ጥራትና ብዛት እንዲሁም ያላቸውን የጦር መሳሪያ አይነት የሚሰልል ነበር። ይህ ተቋም በውስጥ ታዋቂነት እስከ 2004 ዓ.ም ድረስ የቀጠለ ሲሆን በ2004 ዓ.ም ሲአይኤ ባደረገው የማሻሻያ ለውጥ ወይም ተሐድሶ ምክንያት ሙሉ በሙሉ በሲቪል የስለላና የደህንነት ባለሙያዎች እንዲደራጅ ተደርጓል። ከዚያ ጊዜ በኋላም ከሲአይኤ ጋር በጥምረት በመሆን ቀደም ሲል ከነበረው የጦርነት ስልቶችና የጦር መሳሪያዎችን ከመሰለል ውጭ እንደ አሸባሪነት፣ የውጭ ሀገራት ፖሊሲን መፈተሽ፣ አንዳንድ ስጋት የሆኑ ዓለም አቀፍ ሀገር አቀፍ ተቋማት ላይ የመረጃ ስለላ ማድረግ እንዲሁም የስነ ህዝብ ፖሊሲ አውጪዎችን ማማከር የመሳሰሉትን አካቶ ጠንካራ እንቅስቃሴዎችን እያደረገ ይገኛል። በአሁኑ ጊዜም አሜሪካውያን እንደ ደህንነት ጋሻቸው የሚያዩት ሲአይኤ በአንድ ዋና ዳይሬክተርነት በአራት ዋና ቢሮዎች ተደራጅቶ የሚመራ ሲሆን የበላይ ጠባቂውም የሀገሪቷ ፕሬዝዳንት ነው። በተቋሙ ላይ በተለይም የሽብርተኝነት ተግባር በአዲስ መልክና ቅርጽ እየተስፋፋ ከመጣበት ከ1990ዎቹ ጀምሮ በርካታ ጥቃቶችና የመረጃ ስርቆቶች እንዲሁም የቢሮክራቶች ጥልፍልፍ ማነቆዎች የተነሳ የታለመውን ግብ እንዳይመታም እንቅፋት ሆኖበት ቆይቷል ይባላል። በእርግጥ ሆኖበትም ይሆናል። ሀገራትና ስለላ፣ ጦርነትና መረጃ አብረው የሚሄዱ ነገሮች ናቸው። በኢትዮጵያም በተለይም የተለያዩ መጠነ ሰፊ ጦርነቶች በመከናወን ላይ ናቸው። በኦሮሚያና በአማራ እንዲሁም በሌሎች የሀገሪቱ አካባቢዎች በታጣቂ ኃይሎችና በመንግስት የሰራዊት መካከል ሜካናይዝድ መሳሪያዎችን ጭምር ጥቅም ላይ የሚውሉባቸው ግጭቶች በመካሄድ ላይ ናቸው። በዚህ ወቅት መረጃ የወቅቱ ሁነኛ መሳሪያ ነው። ሰላዮች ደግሞ ድብቅና ሚስጥራዊ ናቸው። ሰላዮቹ በድብቅ በተለያዩ ሀገራትና በድርጅቶች ውስጥ ሰርገው ለመግባታቸው ሁነኛ ማሳያው የሩሲያ ሰላዮች የፈረንሳይ ቆይታቸው ነው። የካቲት 18 ቀን 2014 ዓ.ም የእንግሊዝ ዜና አውታር አንድ አስደናቂ ነገር አስነበበን። የታዋቂው የፈረንሳይ መጽሔት ኤል ኤክስፕረስ ስመጥር የቀድሞ ዋና አዘጋጅ ፊሊፕ ግሩምባቸው ለ35 ዓመታት ያህል ለሶቪየት ህብረት ሲሰልል እንደነበር በመጨረሻም ይፋ አድርጓል ይላል። ግሩምባቸው ለበርካታ 10 ዓመታት በስራው በፈረንሳይ ህዝብ ዘንድ ከፍ ያለ ስም ያለው ሰው ነበር። የሀገሪቷ ፕሬዝደንቶች፣ ተዋናዮች እንዲሁም ታላላቅ የስነ ጽሁፍ ባለሙያዎች ቅርብ ጓደኞቹ ነበሩ። በጋዜጠኝነት ሙያው ያንቱታን ስፍራ ከተሰጣቸው መካከልም ግሩምባቸው አንዱ ሰው ነበሩ። በተጨማሪም በፈረንሳይ ውስጥ ስኬትን ከተጎናጸፉት የህትመት ውጤቶች ዋነኛ የሆነውን መጽሔት በመምራትና አቅጣጫ በማስቀመጥም ይታወሳሉ። በአውሮፓውያኑ 2003 ዓ.ም ህይወቱ ሲያልፍም የሀገሪቱ የባህል ሚኒስትር ዣን ዣክ አይላጎን በፈረንሳይ ሚዲያ ውስጥ አይረሴ ከነበሩና ከተከበሩ ሰዎች አንዱ ነበር ሲሉ ስለ ግሩምባቸው ምስክርነታቸውን ሰጥተዋል። ግሩምባቸው ከታዋቂ ጋዜጠኝነቱን ባሻገር ሌላም ህይወት ነበረው። በዚህም በተደራቢነት ለሶቪየት የስለላ ተቋም ኬጂቢ ሰላይ ሆኖ ሲሰራ ነበር። የሽፋን ስሙም ብሮክ ይባላል። የግሩምባቸው ሚስጥራዊ ህይወቱን በተመለከተ
በተመለከተም በአውሮፓውያኑ ከ1992 ዓ.ም ጀምሮ በሺዎች የሚቆጠሩ ሰነዶችን ከሶቪየት ቤተ መዛግብት አሽልኮ በማውጣት ለብሪታንያ ባስረከበው የሶቪየቱ የስለላ ከፍተኛ ኃላፊ ሳቪሊ ሜትሮኪን ማህደር ውስጥ በሰፊው ይገኛል። ኬጂቢው ከፍተኛ ባለስልጣን ስም የሜትሮኪን ማህደር በሚል በተሰየመው በዚህ የመረጃዎች ጥንቅር ግሩምባቸው በስለላ ተቋም ውስጥ የነበረውን ሚናም ያሳያል። ይህም ኋላ ላይ በራሱ ቫሲሊ ሜትሮኪንና ክርስቶፈር አንድሪው ወደ መጽሐፍ ተቀይሯል። በሺዎች ከሚቆጠሩለት እነዚህ ሰነዶች መካከል ለሶቪየት ህብረት ሲሰልሉ የነበሩ ምዕራባውያንን የሚገልጹ መረጃዎችም ተካተውበታል። የኤል አሌክስፕረስ የማህበራዊ ጉዳዮች አርታኢና የግሩምባቸው ሚስጥራዊ ህይወቱን በማጋለጥ ግሩምባቸው ኤክስፖዜ የሚለውን ጽሑፉን ከጻፉት ደራሲዎች መካከል አንዱ የሆነው ኤቲን ጀራርድ የሚትሮኪን ፋይሎች ውስጥ የኤሌክስፕረስ ስም እንደተጠቀሰ ለመጀመሪያ ጊዜ የነገረው ባልደረባው ነበር። ሰነዶቹ ላይ ለኬጂቢ የሚሰልል ብሮክ የተሰኘ ስም ተጠቅሷል። ብሮክ ተብሎ የተጠቀሰው ግለሰብ ደግሞ ከግሩምባቸው ጋር ተመሳሳይ የሆኑ ህይወት ታሪክ ዝርዝሮች በሰነዶቹ ውስጥ ተካቷል። እነዚህ መረጃዎች ጀራርድ የበለጠ ሰነዶቹን እንዲመረምራቸው መነሻ እንደሆነ ይተረካል። የበለጠ ሰነዶቹን ሲመረምርም የግሩምባቸው ስም በሩሲያኛ ቋንቋ ሰፍሮ እንዲሁም አንዳንድ ፎቶዎችንም ተያይዘው አገኘው ሲልም ጀራርድ ተናግሯል። ሁኔታው ያሳሰበው ጀራርድ ብሮክ በእርግጥ ግሩምባቸው መሆኑን ለማረጋገጥ ከፈረንሳይ ስለላ ድርጅቶች ጋር ተገናኘው። ከዚያም በኋላ ሁኔታዎች ተቀየሩ በሚል ሁኔታውን ያስታውሰዋል። በተመሳሳይ መልኩ ስለላ ፈለገው የሚሰሩት ሙያ ባይሆንም ከገቡበት በኋላ ግን በፍቅሩ የሚወድቁበት ሙያ ስለመሆኑ ይነገራል። እንደ ፋኖ ጌጥ ያለው መረጃ ከሆነ ደግሞ በፈቃዳቸው ጭምር ለፋኖ ኃይሎች የሚሰሩ የኢትዮጵያ ከፍተኛ ባለስልጣናት ተበራክተዋል። የጦር መሪ ጠላቱን አያውቅም ማለት ነው። ስለዚህ ጠላቱን ሳያውቅ ደግሞ አንድም ጥይት ሊተኩስ አይችልም፣ አንድም ወታደራዊ እርምጃ ሊራመድ አይችልም። አስቸጋሪ ነው የሚሆነው እና አገዛዙ የስለላ መዋቅሮችን ፋኖ ውስጥ አስርጎ ያስገባል። በተመሳሳይ ፋኖም አገዛዙ ውስጥ ከፍተኛ የሆኑ የስለላ ሰዎች አሉት፣ የስለላ መዋቅሮች አሉት። ምንም ጥያቄ የለውም። በፈቃዳቸው ጭምር ለፋኖ የሚሰልሉ ሰዎች አሉ። አገዛዙ ውስጥ ሆነው ከፍተኛ የጦር ሰዎች፣ ከፍተኛ የፖለቲካ ሰዎች አሉ። ይሄ ጠላትም ማን እንደሆነ ነው እንጂ በትክክል ማያውቀው መረጃ ከመካከሉ ሲሾልክ፣ ሲያሞሸልክ፣ ሲወጣበት እንደዚህ ያውቀዋል። ምንም ጥያቄ የለውም። ሰውየው ማን እንደሆነ ብቻ ነው ማያውቀው እንጂ ይሄ በየትኛውም የውጊያ ሂደት ውስጥ ያለ ነው አይደለም። በወታደራዊ እንቅስቃሴ በሰላማዊ የፖለቲካ ትግል ሂደት ውስጥ እንኳን በተመሳሳይ ያለ ነው። የሆነ ሆኖ ግን አሁን በአማራ ፋኖ የትግል እንቅስቃሴ ውስጥ በጣም ስር የሰደደ የአገዛዙ እጅ ያለ ይመስለኛል። ይሄ በመደበኛነት ያለ ነው ከምንለውም በላይ ማለት ነው። በተመሳሳይ መልኩ ለፌዴራል መንግስቱ የሚሰሩ የፋኖ ኃይሎች ከፍተኛ ወታደራዊ አዛዦች ጭምር ስለመኖራቸው ጋዜጠኛ ጌጥ ያለው ይናገራሉ። ጋዜጠኛው እኒህ በፋኖ ኃይሎች መካከል ሰርጎ የገቡ የፌዴራል መንግስቱ የመረጃ ኃይሎች የተሰጣቸው ተልእኮ የፋኖ ኃይሎችን በድርድርም ሆነ በሌላ መንገድ መጠርነፍ ነው። በእርግጥ በፋኖ ኃይሎች ዘንድ ድርድር በተደጋጋሚ የሚነሳ ፖለቲካዊ አማራጭ የሰላም መንገድ ሲሆን በተለይ በአቶ እስክንድር ነጋ ዘንድ ድርድር በተደጋጋሚ የሚነሳና የተሞከረ መንገድ ስለመሆኑ ሲነገር ቆይቷል። አቶ እስክንድር ነጋ እንደነ ኢጋድ፣ የአፍሪካ ህብረት የመሳሰሉ ቀጠናዊ ተቋማት አማካኝነት ከፌዴራል መንግስቱ ጋር ለድርድር ተቀምጠው እንደነበር የአማራ ክልል የሰላም አመቻች ኮሚቴ እየተናገረው ሀቅ ነው። ዛሬ ደግሞ ጌጥዬ ያለው የፌዴራል መንግስቱ የስለላ ሰዎች በፋኖ ኃይሎች መካከል ሰርገው ስለመግባታቸው አንስተው የያዙት የስልጣን ስፍራ ደግሞ ለውሳኔ ሰጭነት የሚያበቃቸው ነው ይላሉ። ሁለቱም ጋር በጣም ስር የሰደደ ከፍተኛ የስልጣን መዋቅር ላይ ያሉ ከፍተኛ ውሳኔ ሰጪ ደረጃ ላይ የተቀመጡ ሰዎች ግን ላገዛዙ የሚሰሩ እንዳሉ ምንም ጥርጥር የለኝም እና ይህንን በአስቸኳይ ነቅሶ ማውጣት ያስፈልጋል። ያለምንም ይሉኝታ ማስወገድ ያስፈልጋል። በተለይ ማስወገድ ስል ከኃላፊነት ገለል ማድረግ ያስፈልጋል። በተለይ ደግሞ በግልጽ ለህዝብም ጭምር ነከሌ እንደዚህ አይነት ክህደት ሲሰሩ አይተናል ብለህ በመግለጫ ደረጃ ካሳወቅ በኋላ ተመልሰው እነዛ ሰዎች በስራ ላይ ሲቀጥሉ ማየት ትዝብት ውስጥ የሚጥል ጉዳይ ነው። እሱ መሆን የለበትም ብዬ አስባለሁ። ይሄ በአፋሃድ በኩል አሁን በተወሰነ ደረጃ እየተደረገ ያለ ነው፣ ትክክል አይደለም። በዚህ የሚቀጥል ከሆነ በአፋብሃ በኩልም በአፋሃድ በኩልም በዚህ የሚቀጠል ከሆነ ግን እጣ ፈንታው ሊሆን የሚችለው በቀጣይ
ጌጥዬ ያለው በቆይታው ያነሳው ሌላው ነጥብ የፋኖ ኃይሎች ባለው ነባራዊ ሁኔታ ውስጥ ሰርገው የገቡባቸውን የፌዴራል መንግስቱ የደህንነት ሰዎች መንጥረው ማውጣትና እርምጃ መውሰድ ካልቻሉ እጣ ፈንታቸው እንደ ቅንጅት ሁሉ መፍረስ ነው የሚለው ይገኝበታል። በእርግጥ የፋኖ ኃይሎች ዛሬም ቢሆን በአንድ ወታደራዊ ማዕከል ስር ናቸው ለማለት የሚያስደፍር አይደሉም። በፋኖ ኃይሎች ዘንድ ዛሬም ድረስ የሚወራው አንድ ጠንካራ ወታደራዊና ፖለቲካዊ ድርጅት ስለማቋቋም ነው። በጉዳዩ ላይ ጌጥዬ ያለው የተናገረውን አስከትለን በዚሁ እንሰናበታለን። ፋኖ አንድም እንደ ቅንጅት መፍረስ ነው፣ ሁለትም እንደ አብን ተጠቅልሎ ሄዶ ለአገዛዝ መገበር ነው የሚሆነው። እነዚህ ሰዎች የመጀመሪያው ዓላማቸው አሁን በከፍተኛ ደረጃ የተቀመጡ ሰላዮች ናቸው። እነዚህ እንግዲህ በመካከለኛ ደረጃ በዝቅተኛ ደረጃ ያሉት መሀል ላይ ሆነው ሳቦታጅ ይሰራሉ። ከዛ ደግሞ በጣም በዝቅተኛ ደረጃ ያሉት ያስተኳሽ ስራን የሚሰሩ ዕለታዊ ወታደራዊ መረጃዎችን ለጠላት የሚያቀብሉ ናቸው። እነዚህ ግን ዕለታዊ ወታደራዊ መረጃዎችን ከማቀበልም በዘለለ እንደው መካከለኛ የሆኑ ሳቦታጅ ስራዎችን ከመስራትም በዘለለ ሙሉ መዋቅሩን ጠርንፈው ወስደው ለአገዛዙ የማስረከብ ዓላማ ያላቸው ናቸው። ቢሳካላቸው ምናልባትም ድርድር ቅብጥርጥር እንደዚህ ብለው ወስዶ ልክ በለጠ ሞላ ለአብን የተጫወተውን አይነት ሚና እነሱም ለፋኖ የመጫወት አዝማሚያ ያላቸው ሰዎች ናቸው።